እኔ ሌላን ሰው ሳልደባልቅ እኔ አላህ መኖሩን አመንኩ። የት ይሁን ምን አይነት ይሁን ባላውቅ እኮነንበታለሁ። ማታቀውን እያመለክ አራት እኮነን ማታቀውን እያመለክ አላለ ብቻ ዝም ብለህ አለ ብቻ ብለህ የት ይኑር ምን ይሁን ስንት ይሁን አታቀው ግን በቃ አለ ምንም ይሁን ባላውቅ አልኮነንበትም እኮ ይሄ ኩነኔ የለውም። መኖሩን ብቻ አምኜ ተቀብያለሁ። በቃ አንድ ብቸኛ እሱ እንደሆነ አምኜ ተቀብያለሁ። ይሄ ለእኔ በቂ ነው። ስማ እስቲ ማሜ አቂዳ ማለት ምናልባት ነው ካልክ አላህ ምናልባት ይኖራል ላይኖርም ይችላል ሊኖርም ይችላል ማለት ነው አይደል? ምናልባት አላልኩም። አቂዳ እኮ የተፈጠረው የሙስሊሞቹ የእርስ በርሳቸው የፉክክር ነው። አንድን ነገር ከፍ ለማድረግ የፉክክር እንጂ ጣል ለማድረግ። እሺ ምናልባት አላልክም። አሁን አቂዳ ማለት ምናልባት ማለት እነዚህ አላህ እጅ አለው ሲሉ፣ እነዚህ ደግሞ የለውም ሲሉ፣ አይ አላህ እጅ አለው ካልክ አካል አደረግከውም ይሉ አሉ። አይ ቁርአን ላይ እጅ አለው ስላለ እንደዚህ ነው ማለት ነው። እንደዚህ ይሄ ፉክክር ነው። አላህን የበለጠ ከፍ ለማድረግ የእርስ በርስ ፉክክር ነው። ስለዚህ እነዚህ ሰዎች አቂዳ ሲፈጥሩ ምናልባት አላህ እጅ አለው፣ ሌሎቹ ደግሞ ምናልባት የለውም እያሉ ነው ማለት ነው። በምናልባት ነው እንጂ እርግጠኝነት የለበትም እስልምና ውስጥ እያልክ መሰለኝ ነው። ምናልባት ሳይሆን መሰለኝ እንደዚህ ማለቱ እንደዚህ ለማለት ነው ብለህ ትንታኔ የምትሰጥበት እንደ ትንታኔ መስጠት ነው። ኦኬ። ስለዚህ በምናልባት ነው የምትረዱት አምላካችሁን። ምናልባት እጅ ሊኖረው ይችላል፣ ምናልባት ላይኖረው ይችላል፣ ምናልባት ሊኖር ይችላል፣ ምናልባት ላይኖር ይችላል የሚል እርግጠኝነት የሌለው ነው። ወደዚህ እምነት ነው ሰው የምትጠሩት ስለ አምላካችሁ እርግጠኝነት። ምክንያቱም እኛ ዋናውን ነገር ይዘናላ። ቆይ ምን ይዛል? ዋናውን ነገር ይዘናላ። ምናልባት እዟል። ዋናው ነገር ምንድነው? ምናልባት አላህ እጅ ሊኖረው ይችላል፣ ምናልባት ከአርሽ በላይ ሊሆን ይችላል፣ ምናልባት አካል ሊኖረው ይችላል፣ ምናልባት ብርሃን ሊሆን ይችላል። ምናልባት ብዙ የምትታማበት ነገር በማሾፍ ነው። ስለዚህ ይሄ ሹፈት አይደለም እኮ ራሴ ያልከኝ። አዳምጠኝ። በሰው መታማት ለአንተ ጥሩ አይደለም። ለማንኛውም ምንድነው መሰለህ እኛ ዋናውን ነገር ይዘናል። ምንድነው? አንድ ፈጣሪ አለ፣ አጋር የለውም። እሱ ነው የፈጠረን። በቃ ይህንን አምነናል። በኋላ ያለው ንግግር ትርፏል። ዛቱ አንድ ነው። ቁርአን ላይ ነግሮኛል። አላሁ አሐድ ብሎ በምን ነው አንድ አለ? በምንም ይሁን አሐድ ማለት ስም ቀድሞ እዚህ ጋር ያለውን ተአምር ብቻ ማወቅ አለብህ። ስም ቀድሞ አሐድ የሚለው ሲገባ ከአንድ በታችም ሊሆን አይችልም፣ ከአንድ በላይም ሊሆን አይችልም። በአረብኛው ቋንቋ ይሄ ነው። ስለዚህ አላህ በፍጡር ብሎ እናመሰግናለን። ስም ቢቀጥል ኖሮ አዳምጠኝችን አሐድ ብሎ ስም ቢቀጥል ኖሮ አሐዱን አላህ ቢል ኖሮ ከአላህዎቹ አንድ ማለት ይሆን ነበረ። ግን ስም ቀድሞ አላሁ አሐድ ካለ በቃ ከአንድ በታችም አንዱ ነው እኮ ምንም አዲስ ነገር እኮ የለውም። አላህ አንዱ ነው ያልከኝ እኮ አላህ አንዱ ነው ስትል፣ ስለዚህ እንደ ፍጡር ይቆጠራል አላህ እያልከኝ ነው። ቢል ኖሮ ነው እኮ አሁን ምልህ እኔን ስማኝ ብሏል እንጂ አላሁ አሐድ እኮ የሚለው አይደል? በኋላ አዳምጠኛ እኔ እኮ ተስማምቻለሁ መሐመድ። የገባ ስላልመሰለኝ ነው። ገብቶኛል። መለኮቱ ነው አንድ ወይንስ አካሉ ነው አንድ? ምኑ ነው አንድ? መለኮት ነው ግን አለ አንድ ነው በቃ። አሁን መለኮት ምኑ? ኦኬ ምኑ ነው አንድ? እሺ አንድነቱ መለኮቱ ነው። አዎ እኛ ዛት ተረት እና አቅማችን የሆነ አቅማችን በላይ የሆነ ምርምር እጁ መለኮት ነው። እጁ መለኮት ነው። ይህንን ከአቅማችን በላይ ከአእምሯችን በላይ የሆነን ነገር አስከትለን ማውራት አንችልም። በጣም ተራ ጥያቄ ነው የጠየኩህ። አላህ መለኮት ነው አልከኝ። ተራ ጥያቄ ቆይ አላህ መለኮት ነው አልከኝ። እጁ መለኮት ነው ወይ? አንድ ሲባል መለኮቱ ነው አንድ አልከኝ።
እሺ እጁ መለኮት ነው። አሁን እጁን ሁለተኛ ብለህ ልጠራው ነው? እጅ ቢኖረው እሱ ነው፣ በቃ እሱ ነው። መለኮት ነው፣ መለኮት ነው። እሱን የሚያሟላ ነገር ነው። አለው ብንል ነው መለኮት ነው አለው አይደለም። ግን ጎበዝ፣ አሁን ደግሞ እጅን ካርካት። ስለዚህ አላህ እጅ የለውም አይነገርለትም አልልም። እጅ አለው የለውም አልልም። ምን ያመራምረኛል? አንድ አላህ እንዳለ ብቻ ቃለሁ። ኦኬ፣ ቁርአንም የነገረኝ እዚህ ድንበር ድረስ ብቻ ነው። ኦኬ፣ አላህ መንፈስ ነው። መንፈስ ራሱም ፍጡር ነው እኛ ጋር። ኦኬ፣ እጅስ? የማን እጅ? ያላ እጅ። እዚህ ውስጥ አልመራመርም፣ አያገባኝም። ፍጡር ሊሆን ይችላል፣ አያገባም። እግሩስ? ቅድም ነገርኩህ እኮ እፎይ፣ ስለ ሩህ አታውቁም። የሰጠኋችሁ እዛ ድረስ ብቻ ይሆናል። ለምን ከዚህ ድንበር ታሳልፈኛለህ? እኔን አይችም መልስልኝ። ለምን አንተ ከዚህ ድንበር ታሳልፈኛለህ? ችግር የለውም። አላህንም ፍጡር ስላደረክልን እናመሰግናለን። ኔስ በቃ እንዳመለካከት አላሁ በባህሪው ነው ያለው ወይንስ ሌላ አዳፕት ያደረገው ባህሪ ያለ ብለህ ታምናለህ? ምንም አዳፕት ያደርገው ባህሪ የለውም። ባህሪው የተነገረንን ያክል እናውቀዋለን። ኦኬ፣ ስለዚህ ኔክስት የምታየው አስቀድሞ የነበረውን ባህሪውን ነው። ሁል ጊዜ የማየው አንድ አይነት ባህሪ ነው። እስካሁን ድረስ አንድ አይነት ባህሪ ነው። ኦኬ፣ ቅድም ግን ምን ብለህናል? አላህ አሁን በዚህ ቦታ ሊኖር ይችላል። አላህ ሁሉን ነገር ያካተተ ነው። በሁሉ ነገር ውስጥ ያካተተ ነው። በሁሉ ቦታ ሊኖር ይችላል። በዛቱ የሁሉ ነገር የበላይ ነው። በሁሉ ቦታ ሊኖር ይችላል። የሁሉ ነገር አዋቂ እሱ አይደለ እንዴ? በቁርአን ላይ እንደነገረኝ እኔ በሁሉ ቦታ ሊኖር ይችላል። ለእናንተ ቅርብ ቆይ፣ በቁርአናዊ መልስ ነው የምመልስልህ። እኔ ከደም ስራችሁ ቅርብ ነኝ የሚለው ልታመጣ ነው። ተስማማው። በቃ እሱ ነው። ስለዚህ ታለ የሚታየኝ እንደዛ ከሆነ መታየት ይችላል ብለህ ስለምታምን አንተ በባህሪው ነው አሁንም ያለው። በቂያማ ማየው ያንኑ ባህሪውን ሳይለቅ ነው ስላልክ ከልብ ደም ስር የቀረበ ከሆነ የታለ ወይንም ባህሪውን ሰይጣንንም ማየት እንችላለን። መልአክና ሰይጣንን ማየት የማንችል ፈጣሪን ማየት እንችላለን እንዴ? ምክንያቱም ቅድም ምን ብለኸኛል አንተ? ባህሪው አይቀየርም አይለወጥም ያንኑ ነው የምናየው ብለኸኛል። የሚታይ ባህሪ ስላለው በደንብ አስተውል። ማይታይ አይደለም። እኛ መላእክትም ሆኑ እነኚህ መናፍስት ናቸው፣ አይታዩም ብለን ነው የምናምነው። ይታያሉ ብለህ ካመንክ አይዶን ነው። ቁርአን ላይ ግን ሴጣንም ቢሆን ከሩቅ ቦታ ከማታያቸው ቦታ እነሱ ያዩሃል ነው የሚለው። ቁርአንም ይታያሉ አይልም። ሴጣንም እነኝንም ያንተ ማስተምረው ግን ፎር ሴክ ኦፍ አርጉመንት ቆይ ቀደም ምን ብያለሁ አንተን? አላህ አስቀድሞ የነበረውን ባህሪ አሁንም ያለው ባህሪ ወደፊት ማየው እሱኑ ነው ብለሃል። አይለወጥም፣ አንቼንጅድ ነው። ስለዚህ የሚታይ ነው። የመታየት which means አይኖች ሊያካብቡት ይችላሉ። አሁን የማያካብቡት እንደኔ አርጉመንት አላህ በዚህ ቦታ ስለሌለ ነው። የመታየት ብቃት አቅም ስላለው ማለት ነው። አንተ ምን ብለኛ? ከልብ ደም ስርህ ቅርብ ነው ካልከኝ መታየት ነበረበት። አሁን አንተ ይኸውልህ የምላስ ወለምታ ነው የፈለግከው። የምናየው ያልኩህ ነገረ ስራውን ነው። ገባህ? ፈጣሪ አናየውም በላ። እንደዛ ከሆነ ደግሞ ማንም አይቶት አያውቅም። ነገር ግን አሁን ቅድም አይ በፍጹም አልሸሸውም። እንደሚያስበላስታቀው ነው። እስቲ ልስማማለህ። አሁንም ደግሞ አንተ ነው ልከተልህ። ለምንድነው ያልታየው? አላህ በባህሪው ማይታየው ነው ወይንስ ማይታይ ቦታ ስለተደበቀ? አናውቅም። ለምን አሁንም ከድንበሬ እያሳለፍከኝ ነው። ስለ ሩህ ይጠይቁሃል። አላውቅም። አላህ ዘንድ የእውቀት ድንበር ሰጥቶኛል። እዛ እውቀት ድረስ ባለው ነገር አናግረኝ። ወደ ሌላ ዓለም አትግባ።
ስለ ሩህ ሲጠየቅ መሐመድ ታዲያ ምን ችግር አለ? ጅብሪል ነው ብሎ አይመልስም ነበር እንዴ? ጅብሪል አይደል የሩህ ቅዱስ የምትሉት? ምን ይሄ ከባድ ሆኖ ነው? ሩህ ምን ማለት ነው? እሱ እንደዛ አይደለም ያለው። ኤኒዌይስ ወደዚህኛው ፓራፍሬዝ አድርጎትና ባንዴ ቢኒ አይምሮ ማስተካከል አለበት። ሩህ አንተ ራስህ ቆይ መሐመድ ራስህ ሩህን ነፍስ ነው ብለህ የፈሰርከው አንተ ነህ። ሩህና ነፍስ አይገናኙም። ቁርአን ውስጥ ሩህ ሚል ብዙ ቦታ ላይ ያለ ነፍስ ብለህ ማን ነው ፈስር ያለህ? ለሰው ማን ስጠዋለህ? ምክንያቱም ሰውነታችሁ ውስጥ ያለችው ነች ምናምን ብሎ መሐመድ አልተናገረም። አላህ ዘንድ ነው ብሎ ነው ያለፈው ሱራ 1785 ላይ። አሁን ቶፒኩ ላይ እሱን እኔም ቅድም ልናገር እያሰብኩ ነበርና ሱራ 1785 መሐመድ ተናግሯል። እውቀቱ አላህ ዘንድ ነው ብቻ ብሎ ማለት ነው። ሩህ በማለት ሰውነት ውስጥ የሚገኝ ነው። ሩህ የሚባለው ጅብሪል ነው ምናምን የሚባለው መልስ በሙሉ አያስኬድም ማለት ነው። ኤኒዌይስ ግን ቶፒካችን ላይ መለስ እናድርገውና ጥያቄውን በተመለከተ በእስልምና ጥያቄ መጠየቅ ይቻላል የሚለውን እንየው። ድጋሚ አዲስ ልጅ ገብቷል። እስኪ እሱ ጋር እየተናገርክ ነው ክርስቲያን፣ አንድ ጊዜ አዳምጠኝ። አንተ እኮ ምንም አታውቅም። በቃ አሁን ስለ አላህ ምንም ብትጠይቁኝ እኔ ምንም አላውቅም እያልክ አዳምጠኝ። አይ ስለ ሩህ የተነገረኝ ነው መሐመድ። አንዴ እሺ፣ ከተነገረኝ አልነግርህም። መሐመድ አንዴ ተራ ጠብቅ። ኤኒዌይስ እሺ፣ ይሰማል ወንድማችን ከስር ያለው ይሰማያል። እኔ ጥያቄ ማለት ነው። ኦኬ፣ ሰምተዋል ጥያቄያችንን። በእስልምና ጥያቄ መጠየቅ ይቻላል ስለ አላህ? እኔ ጥያቄ እኔ ሊጠየቅ ነው ገባሁት። በኋላ ጠይቀኛ እኔ መለሱልኝና በኋላ ጠይቀኝ፣ ችግር የለም። እሱ እኮ መልስልና ችግር የለውም። ትቀጥላለህ አንተ ጥያቄ ትቀጥላለህ። የኔን ጥያቄ ስለ አላህ ተምረሃል? እውነተኛ ስለ አላህ ተምረሃል? መጽሐፍ ቅዱስ ላይ ና ተመለስ። ስለ አላህ ደወሉብህ፣ ና ተመለስ። ና ያያችሁ ጥያቄ ነው የሚያሸክሟቸው። በተለይ ወሃቢያዎች ክርስትና ላይ ነው እንጂ ጥያቄ የሚያሸክሟቸው ስለ አላህ በፍጹም አያስተምሯቸው። አሁን ይሄ ልጅ ግደሉት ከመለሰ ማለት ነው። ስለ አላህ አንድ ጥያቄ የሚያስተምሩት መጽሐፍ ቅዱስ ነው። መስጊድ ውስጥ አስቀምጠው የሚያስተምሯቸው ስለ አላህ አይደለም፣ ስለ መጽሐፍ ቅዱስ ስለ ስላሴ ነው የሚያስተምሯቸው። እንዴት አጣመው መጠየቅ እንዳለባቸው ማለት ነው። መስጊድ ውስጥ የተማርከው ስለ አላህ ነው ወይስ ስለ ስላሴ ነው? አሁን እኔ ያለሁት እዚህ ነው ወይስ የት ነው? መስጊድ ውስጥ የተማርከው ስለ አላህ ነው ወይስ ስለ ስላሴ ነው? ንጽጽር የምታደርጉት ለምንድን ነው? ልታሰርዱ አይደለም እናንተ እኮ። ንጽጽር ማለት ምንድነው? ትጠየቃለህ፣ ከዛ በኋላ ጥያቄ ደግሞ ካለ ይመለስልሃል። ንጽጽር ማለት ያ ነው። ንጽጽር ማለት ለአንተ ንጽጽር የሚባለው አንድ መስጊድ ውስጥ ተረጋጋ። መስጊድ ውስጥ ያሸከሙ ጥያቄ አለ፣ እሱን አራግፈህ ልትሄድ ነው። እኔ መች አጣሁህ አንተን። ስለዚህ አሁን ቶንህን ቀነስ አድርግና ስለ አላህ ተምረሃል መስጊድ ውስጥ? ለምን እኔ የለም ያስተማሩ። እኔ በራሴ ፎከስ ነው የሚሄደው። የለም አላስተማሩም። አያችሁ ስላለ ያስተማሩት ነገር የለም። ምንድነው ያስተማሩት? ክርስትና ላይ ጥያቄ እንዴት መጠየቅ እንዳለበት፣ እንዴት ማጨማለቅ እንዳለበት በደንብ ጥሩ አድርገው ቀርጸው ነው የላኩት ማለት ነው። ይሄንን ስላላህ ምንም አያውቁ። አንድ ነገር ስላላህ ብጠይቅህ አንድ ደቂቃ ማብራራት አችልም። ትወራረዳለህ። አንድ ደቂቃ ወላሂ ጠይቀኸኝ ከዛ በኋላ ካልመለስኩልህ እኔ ወንድ አይደለሁም። ግን አሁን በቃ ይሄው ስላላህ ባት አንድ ደቂቃ ሰጥቻለሁ፣ አብራራልኝ። እኔ ጥያቄ ልጠይቅ ትጠይቀኛለህ። ዝም በል በቃ። አንድ ጥያቄ እኮ ነው የጠየቀ፣ እሱን አብራራና ትጠይቀናለህ። የተባለው ማን ነው? እውነተኛ አምላክ የተባለው ማን ነው? የተጠየቀውን መልስና ትጠይቃለህ። አብ ነው ወይ ኢየሱስ ነው ወይ መንፈስ ነው? የተጠየቀውን መልስና ትጠይቃለህ። ችግር የለውም። ቆይ አላህ እውነተኛ አምላክ ነው ብለህ ታምናለህ አንተ? ራስህን ችለህ መልስ። እውነተኛ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ኢየሱስ ነው ወይ? ሚታርግ አንተ በእናትህ በጣም ቀለኛ ነህ። ትክክለኛ ይሄ በደረሳ ነው። እሺ ይሄ መስጊድ ውስጥ እንደዚህ ነው። ይሄ መስጊድ ተማሪ ነው፣ ትክክለኛ ተማሪ ነው። መስጊድ ውስጥ ባትማር ይሄን ጥያቄ አትጠይቅም። እርግጠኛ ሆኜ የምነግርህ ማለት ነው። መስጊድ ውስጥ ስለተማርክ አንተ መስጊድ ገብተህ የሚወራውን ነገር ሰምተሃል? ክርስቲያን ምን በየሚዲያዎቻችሁ ይለቀቅ የለ እንዴ? የእናንተ መስጊድ እኮ ሚዲያ ላይ እኮ አለ። ምን ግፋ ቢል
ስለ ስላሴ ምናምን ሲያወሩ ይታያል። ከዛ በኋላ ስለ ቂጥ ስለ ብልት ነው የምትጠይቁት። እናሳይ እንደ ቪዲዮ ማሚ ተውንጂ። አሁን እኔ መስዋዕት አወራሁም። እናንተ አምላክ እውነተኛ አምላክ የትኛው ነው አልኩ። መስዋዕት አወራሁም። እና ወሂድ ይነጋገሩበት። እንግዲህ ደጋግመን ከቁርአንም ከሐዲስም የተመለከትናቸው አትጠይቁ የሚለውን ክፍል ደጋግመን ተመልክተናል። ባላ ጉዳይ ላይ አትጠይቁ የእነ አህመዲንም ጀበል መጽሐፍቶችን እንደተመለከትናቸው ባስቀመጡበት ላይ ባላ ጉዳይ ላይ መመራመር አይፈቀድም፣ ማብራራት አይቻልም። ማብራራት ማይቻል ከሆነ ስላላ ጉዳይ ስላላ ማብራራት ማይፈቀድ ከሆነ ማንኛውም ሰው ስህተት አይሆንም። በቃ በሃይማኖቱ ላይ ስለ አምላኩ ሲጠየቅ ማብራራት አይፈቀድም ከተባለ እንዲህ ተብሏል ተብሏል፣ በቃ ተቀበል ተቀበል። ማብራራት አይቻልም ተብሎ የሚዘጋ ከሆነ ማንኛው ነው ስህተት የሚሆነው? ዛሬ ላይ እያብራሩስ ያሉት አካላት ከሳቦቹ ከመሐመድ ተሽለው ነው ወይ? እንዳታብራሩ ከተባለ ከተከለከለ ስላላ እናብራራለን የሚሉ ካሉ የተወሰኑ ካሉ አክቹዋሊ የሉም። ስላላ የሚያብራሩ ስላላ የሚያብራራ ስላላ የሚያብራራ ጭንቅላት ሄደን ሊመጣ ይችላል። ስላንተ እግዚአብሔር የት እንዳለ ምን እንዳለ እስኪ ያስተምረን። ቆይ መሐመድ እውነት ሳንዋሽ ስላላ የሚያብራራ ቁጭ ብሎ ቀኑ ሙሉ አለ። ጥያቄ መልሱ። አመድ ቆይ ጣልቃ አትግባ። ስለኛ መለስን አታብራሩ ተብለናል። በቃ ይሄ ነው አሁን በእናንተ ላይ የተብራራ የሚያብራራ አንዳል ስላላ ስለ እግዚአብሔር ንገረንና አክፍረን። አሁን የት ነው ያለው? ስራው ምንድን ነው? ምን እያደረገ ነው? የሚገርመው የት ጋር ተቀምጠዋል? ይህንን እስኪ ንገረን አንተ። እውነተኛ አምላክ የተባለው የት ነው አልኩ። ስለ አምላክ አብራራና ከዛ በኋላ ጠይቀኛለህ። ጠይቀኝ፣ ወላሂ ጠይቀኝ። ስምሽ የሚላለ አህመድ ተረጋጋ። ምን ታረጋላችሁ? ኧረ በእናትህ አንድ የሚቻርግ ደግሞ አንተ ምን ትላለህ? እንደ ገብተህ ተረጋጋ። ኤምጂ አለህ? ኤምጂ አለ። ሰላም ነው እንዴ? እንኳን ደህና መጣህ። ጥያቄያችንን ሰምተዋል? አለን አለ። አሁን ነው የምገባው። አልሰማሁም። ኦኬ። በእስልምና ስላላ ጥያቄ መጠየቅ ይቻላል? በሚገባ። እንዴት አይቻልም? ኦኬ። መሐመድ ጠይቁ ስላላ የፈለጋችሁትን ጥያቄ ተናግረው። ስላላ ተጠይቀ ማብራራት ይቻላል? ስላላህ በደንብ ይቻላል። አዎ ይቻላል። ኦኬ። ስላላ ባት እስቲ አብራራልን። ስላላህ ባት ምን ላብራራልህ? አብራራልን ምን ማለት እንደሆነ ባት እንዴት እንደሆነ ስንት እንደሆነ እያንዳንዱን አብራራልን። ነገር ሁሉ አብራራ። እንዴት አሁን ሁለት ጥያቄ ሆነብኛ። እሱ ባት ይላል፣ አንተ ደግሞ የምታውቀውን ሁሉ ይላል እኮ። ስላላ የምታውቀውን ባቱ ስለ ባቱ የምታውቀው ሁሉ አብራራ። ስለ ባት እኔ ሱራ 42 ላይ እንዳለና እሱን እንትን ነው የማውቀው እንጂ ያው ብዙ ስለ ባቱ እንትን አይደለም። እሺ ሱራ 42 ላይ እንደተጠቀሰ አውቃለሁ። ስለ እጁስ አላህ ይህንን ስንቴ ነው የምንመልሰው? አካላት አላህ እጅ አለኝ እግር አለኝ ሲል ከማንም ጋር እንደማይመሳሰል ስንቴ የተናገረን እኮ ማይመስለውን ነገር ከማን ጋር ይመስላል አይመስልም ጥያቄያችን ስላልሆነ ስለ አላህ እጁ ስለ ራሱ የራሱን ባህሪ ፍጥረት ከመፈጠሩ በፊት እጁ ምን እንደሆነ እንዴት እንደሆነ ምናምን አብራራሱ። እሱ ፍጥረት ከመፈጠሩ በፊት አላህ የነገረንን ነው እኛ እንትን ልናውቅ የምንችለው እንጂ ፍጥረት ከመፈጠሩ በፊት አላህ አላሳወቀንም። እኛም ምን እዚህ ጋር
እንዴት ብዬ ነው ማብራራለህ? ስለዚህ አላህ ለመገለጥ የግዴታ አላህ ለመብራር አላህ የሚታወቀው በፍጥረት ነው እንጂ አይታወቅም የለም ማለት ነው። አቋቋሚ ይፈልጋል አላህ አልተነገረንም። እኛ ይኸውልህ በተነገረልክ አላህን ልናብራራ ያለ ነገር ከጠየቀኝ ልመልስልህ እችላለሁ። ስለዚህ አናውቅም። እሺ ፍጥረትን ከፈጠረ በኋላ ስለ እጁ ንገረን እስኪ። ምንድን ነው እጅ ማለት? ምንድን ነው? ምንን ያካትታል? እንዴት ነው? አብራራ ውስጥ ይመለካል? አይመለክም? ተግባሩ ምንድን ነው? እጅ አለኝ ያለ ምን ይምሰል እኔ አላውቅም። ስለዚህ እጅ እንዳለው አምኜ ይቀበላለሁ። ምንድን ነው እጅ ማለት? ነው ወዲህ ነው አልልም። እጅ ማለት ምን ማለት ነው? እጅ ማለት በአንተ ቦዲ ስኬል ነው ወይስ? እኔ አላህን የጠየቁ እኮ በአንተ ቦዲ ስኬል አብራራለሁ። እጅ ማለት ምን እንደሆነ የአላህን የጠየቁ። እጅ አለኝ ብሏል አልክ። እጁ ምንድን ነው? እጅ ማለት ምን ማለት ነው? አለኝ ያለው እጅ ምንድን ነው? ስለሱ ማብራራት አልችልም። ምክንያቱም እኔ አምኜ እጅ አለኝ ብሎኛል፣ አምኜ ይቀበላለሁ። ከዚህ ጋር ይመስላል ከዛ ጋር ይመስላል ብዬ አላብራራም። ስለዚህ ምንም የምታውቀው ነገር የለም። እጁ ምን እንደሆነ የሆነ እጅ ያለ የሆነ ልክ አሸንጉሊት እንዳለ ሁሉ እንደ አሸንጉሊትም ነገር ሊሆን ይችላል ማለት ነው። እሱ ያው እንግዲህ አንተ ምክንያቱም አላውቅም አልከኛ። ማታውቀው ለምሳሌ ይሄ አለኝ አልኩኝ፣ ይሄ መጠጫ ነው አለኝ አልኩኝ። አላህም እጅ አለኝ አለ። እጅ ምንድን ነው? አይታወቅም። ስለዚህ ማይታወቅ ከሆነ ምን እንደሆነ ማይታወቅ ከሆነ እጅ ማለት ምን እንደሆነ ማይታወቅ ዲፋይን ማይደረግ ከሆነ እሱ ዘንድ ያለ እንደዚህ እንዳሸንጉሊት ነገር ሊሆን ይችላል ማለት ነው እጅ ተብሎ የተጠራው አካል። በፍጹም እንደዚህ አይሆን፣ አትሳሳት። እሺ እንደዚህ ካልሆነ አስረዳኝ። እሺ ምንድን ነው እጅ ማለት? ቃል በቃል እጅ የሚለው በቁርአን ሱብሃነሁ ወተዓላ አንዴ አህመድ አምጣለት እስቲ። ቁርአን ሙስሊሞች የለም እያለ እኮ ነው። ኤምጂ ቃል በቃል አላህ እጅ የለውም እያለህ ነው። አምጣ። ቃል በቃል በቁርአን እጅ አለኝ የሚለውን አምጣ። ማስረጃ ስጣ። እኔን ነው እጅ አለኝ ብለህ እኔማ ግዴታ የለብኝም። ስጣን። ቃል በቃል እጅ አለኝ የሚለው ስጣን። እኔማ ግዴታ የለብኝም። ምክንያቱም እጅ አለው ብሎ ኤምጂ ስላመነ ነው። እኔ እጅ የለውም ግዴታ ከሌለብኝ እኛም መጥተን የአምላኬን ሁኔታ ጠይቀናል፣ መልስልን። ግዴታ ካለብኝ ሙስሊሞች ቤት ጠይቅ። ግን አሁን ጠየቁን መልስ። አህመድ ተረጋጋ። እኔ እኮ ያለው ኤምጂ እጅ እንዳለው ስለሚያምን ነው እጅ አለው ብሎ ታምናለህ አይደለ? ኤምጂ በሚገባ። ስለዚህ በምታምነው ላይ ነው የጠየቅኩህ እንጂ ሳታምን አንተ እጅ አለው አላህ ብዬ አይደለም እየሞገትኩ ያለው። ስለዚህ የምታምነው አላህ እጅ አለው ያልከው እጅ የሆነ መልስ ሰጠው እኮ አሁን ተገቢ የሆነ መልስ ሰጥቻለሁ ይመስልሽ እኮ። ያ ነገር ምንድነው? ምንም ለአንተ ተገቢ ሊመስልህ ይችላል። ስላላ እጅ ምንድነው? ምንም የነገርከን ነገር የለም። እጅ አለው ብቻ። ስለዚህ ያ እጅ የተባለው ነገር ካላህ እኩል የሆነ ሌላ ኢንቲቲ ያለው የሆነ ፊዚካል ቢንግም ሊሆን ይችላል። ካላህ ጎን የተቀመጠ ሊሆን ይችላል። አላህ ውስጥ ሊሆን ይችላል። አላህ ላይ የተንጠለጠለ ሊሆን ይችላል። አላህ ላይ የተጣበቀ ሊሆን ይችላል። አብሮት ያለ ሊሆን ይችላል። ግን አንድ ጊዜ አይታወቅም። እሺ ቀጥል። እንደ አማኝ ነው አይደለ እየጠየከኝ ያለኸው? አብሶሉትሊ የሆነ ማስረጃ ሳይኖር እንዴት ትጠይቃለህ? አንተም አማኝ ነህ። ቆይ አህመድ ጣልቃ አትግባ። ማስረጃ አንተ አላህ እጅ የለውም ብለህ ካመንክ እኮ መፍትህ ነው። አላህ እጅ የለውም ብለህ ካመንክ፣ ለምሳሌ ሙሐመድ አላህ እጅ አለው ግን ምን እንደሆነ አላውቅም ብሏል። ኤምጂ ደግሞ አምናለሁ እጅ አለው ብሏል። አንድ ነገር ስታነሳ ማስረጃ ማለት አለብህ ነው። እሺ እኔ እኮ ነገርኩህ እኮ አላህ እጅ አለው የሚለውን አልቀበልም ካልክ አላህ እጅ አለው ብዬ አልሞግትህም፣ አልቀበልም። ወይንም ደግሞ ተዊል አደርጋለሁ ካልክ መፍትህ ነው። አይ እንዲህ ነው የሚተረጎመው ማለት ትችላለህ። ሌሎቹም ለመጠየቅ ማስረጃ አስፈልገውም
ለአዳም ሱረቱ ሳድ 75ኛው አያ ላይ ለምሳሌ አደምን በእጆቼ ፈጠርኩ የሚለውን ተዊል ሳናደርግ አዎ አላህ እጅ አለው ብለው የሚቀበሉ ስላሉ ኤምጂ ይቀበላለሁ አለ። ስለዚህ እጅ ማለት ምንድን ነው አብራራ አልኩት። አልቀበልም ይሄ እጅ አይደለም ብለህ ካመንክ ደግሞ አላህ እጅ የለውም ካልከኝ ለምን ሞግታለሁ? እጅ የለውም በሚለው ሙግት ደግሞ ለአንተ ሌላ አርጉመንት አዘጋጃለሁ። በግድ አንተ ማታምነውን አዎ አላህ እጅ አለው ይኸው ይላል ብዬ አልሞግትህም። እንዲህ ነው የምቀበለው ካልክ ፕሊስ ለመረዳ ሞከሩ። ኤምጂ በደንብ አስተውለህ ከሆነ የኔ ሙግት አለው ብለህ አፌርም ስላደረግክ ነው። የዋሃብያን አቂዳ የሚከተሉ ከሆነ ደግሞ ይሄ ላይ ይስማሙበታል። አታሪዎች የአታሪን አቂዳ የሚከተሉ ሊተራሊስቲክ የሚባሉት አላህ ያጸደቀውን እናጸድቃለን፣ የተነገረውን በሙሉ ምንም ሳናመሳስል ምንም ተዊል ሳናደርግ ቀጥታ እንቀበላለን እንዲያ ነው ሳንል ብለው ያምናሉ። እና ይሄ ነገር መብራራት ይችላል ወይ ነው ጥያቄያችን። ኦኬ ማብራራት የሚችል ካለ ስላላህ እስኪ ማብራራት የሚችል ሙስሊም ፉአድ ገብቷል። ለምሳሌ እስኪ ፉአድ አለ። አፍተር ኦል አንድ ነገር የሚጠየቀው መብራራት የሚችል ሲሆን ነው አይደለ? አለበለዚያ ቁርአኑ ልክ እንዳለው ስላላህ አትጠይቁ ነው። ስላላህ ደግሞ መጠየቅ የማትችሉ ከሆነ ሰው በድንቁርና ነው የሚያመልከው ማለት ነው። የማያውቀውን አምላክ ሊረዳው የማይችለውን አምላክ ነው ማለት ነው የሚያመልኩት። ፉአድ አለ። ማብራራት በደንብ እንችላለን፣ ክርስቲያን በደንብ እንችላለን። ወይ እኔ ጋር መስጨረሳችሁ ይሄም እዚህ አሁን እናንተን እኮ ማስጨነቅ ራሱ ከበደኝ። ለዛ እኮ ነው። እስኪ ስለ ጆሮ አብራራ። ስለ ጆሮ አብራራ። እሺ በአቱን አብራራ። ቆይ ሌላ ቦታ ትል ክርስቲያን። እሺ በአቱን አብራራልና ተመልከት እንግዲህ ቆይ ማብራራት ትችላላችሁ ወይ ካላችሁ በኋላ ላይ ማለት ነው ገደብ ትሰጣላችሁ። ስለ ባት አብራራ፣ ስለ ጆሮ አብራራ። አሁን ይሄ ታዲያ ፍትሃዊ ጥያቄ ነው? እስቲ መጀመሪያ ላይ ሌሎች የሚከተሏችሁን ወይ ደግሞ ሌሎች ሙስሊሞች ካሉ ጋር አስተውሉ እስቲ። በደንብ አይደለም ገደብ አትስጡኛ። ገደብ ስለዚህ ሳይሆን ማለት ነው ስለ አላህ ነው ያላችሁ፣ ስለ አላህ አብራራላችሁ። ቆይ ኤምጂ አንተ ማድረግ የፈለከው ማንኛውም ሰው የሚያስማማውን አላህ ማለት ሰማይ ምድር የፈጠረ ነው፣ ሁሉን ያስገኘ ነው፣ እንደዚህ አልወለደም አልተወለደም እንደዚህ ብለህ ልደፍ ነው። ይሄ አላችሁ እኮ ጠየቃችሁ። ከጠየቃችሁ ማለት ነው አዳምጣ። አላህ ምን ሰርቷል፣ እንዴት ሰርቷል ምናምን ጥያቄያችን አይደለም። አሁን ጥያቄያችን ምንድን ነው? የአላህን ሲፋቶች ነው እንጂ ግብረ አካላትን ወይንም ደግሞ እንደዛ በሱ ምን ተሰርተዋል፣ ፍጥረት እንዴት ሆነዋል፣ እንዴት ምናምን እነሱ ጥያቄያችን አይደለም። ይሄ ማንኛውም ሰው ሚለው ነው። አምላክህ እንዴት ነው፣ ምንድን ነው፣ ምን አደረገ፣ ምንድን ነው የምትለው? ሁሉን የፈጠረ ሁሉን ያስገኘ ነው፣ ሰማይ ምድርን የዘረጋ ነው፣ እሱ ብቻ አምላክ ነው፣ ሌላ የለም ምናምን ብሎ ማንኛውም ሰው ሊናገረው የሚችለው ደምሳሽም ፍቅር ሲዝም መስራችን ብትጠይቀው ሰማይና ምድርን የፈጠረ እኛንም የፈጠረ እሱ ነው ብሎ ይላል። ጥያቄያችን አሁን ያ ፈጠረ የተባለው አካል ማን ነው፣ ምንድን ነው የሚለውን ይፈተሽ ነው። ወይ ልንገርህ አንድ አማኝ ማለት ነው ስለ ጆሮ አለማወቁ አንድ አማኝ ስለ ጆሮ አለማወቁ ምን ችግር ያመጣበታል? ስለ ጆሮ ባያቅ አላህ እንደሚመለክ ባቱን አስረዳ ነው የተጠየቀውን። ጆሮ ጋር ጠየቅኩህም እኔ ባቱን አስረዳ። ቆይ አያችሁ ስለ ጆሮ አታውቅም፣ ባቱን አታውቅም። ፖለቲካ ማለት ነው። ቆይ ፖለቲካ ትላለህ አይደለም? አዳምጥ፣ እንዴት እንደሆነ ላሳየህ። ጆሮውን አታውቅም፣ ባቱን አታውቅም፣ እግሩን አታውቅም፣ ፋይናሊ ዘሆድ አታውቀውም። አርጉመንት ወደ ሞዴል የሚያደርገው አንድ ያዳምጥ። አንተ ደግሞ ስፔሲፊክ ነገሮቹን እያንዳንዱን አታውቀውም። ዊች ሚንስ ሰማፕ ስታደርገው ዘሆድ አታውቀውም ማለት ነው። እግሩን ካላወቅ፣ ባቱን ካላወቅ፣ እጁን ካላወቅ፣ ጆሮውን ካላወቅ፣ ኤቭሪቲንግ እንትኖቹን ካላወቅ ምንም አታውቅ ከሆነ ኮምፓውንድ ሲደረጉ ማታውቃቸው ኢንዲቪዥዋል እያንዳንዱ እንትኖ የተጠቀሱ እንትኖቹን አታውቅም። ኮምፓይን ሲደረጉ ማታውቅም። ሴት
እሺ እኔ ስለ እግሩ አውቃለሁ። እሺ እግር ምንድነው? እግር ምንድነው? ስለ እጁም አውቃለሁ። ታውቃለህ? እሺ እግር ምንድነው? ያለ እግር ማለት ምን ማለት ነው? አውቃለሁ። ስለ እኮ ያለ እግር ምንድነው? ምን ማለት ነው? እግር ስለ አላህ እግር አውቃለሁ። ምን እንደሆነ ታውቃለህ? አላህ በቁርአን ላይ እግሮች አሉኝ ብሎኛል። ስለዚህ አላህ እግር አለው፣ ግን ያሻንጉሊት ይምሰል፣ የእፉ አይነት ይምሰል፣ የኔ አይነት እኔ ማን ይመስላል? አልጠየቅኩም። አላህ ስንት እግሮች ነው ያሉት? እንዴ አንተ ስንት እግሮች አሉት? ስንት እግሮች አሉት? አሁን አንተ በጭንቅላት የምትስለው ስንት እግሮች አሉት? የግብዳ የሆነ አድርገህ እግሮች ያሉት አድርገህ ምናምን እንደሱ አድርጌ ሰጡ አልችልም። ምን ያልኩት እንደዛ ልሞግተኝ ካሰብከሽ ላከፋብህ እችላለሁ። ያወራኸው ነገር ቁርአን ላይ የለም። ቁርአን ላይ እግሮች አሉኝ ብሏል ብለሃል። ቆይ ተረጋጋ። ትጠይቃለህ። አላህ ቁርአን ላይ እግሮች አሉኝ ብለሃል። አታክ እያደረከኝ ስለሆነ ሳልፈልግ ልክፋብህ። ቁርአን ላይ አንዲትም ጥቅስ የለችም አላህ እግሮች አሉኝ ያለበት። ለማዋሻው እንዲህ ራስህ እኮ እኔ ኦልሞስት አሁን ላይ በአንተ እንትን ነው እንጂ ተነስቼ ሄድኩትኝ ቼክ አላረኩም እኮ። ግን እጆች አሉኝ እንዳለ እንደጠቀሰን አውቃለሁ። ቁርአን ላይ ከፈለክ ትንሽ ደቂቃ ስጤና እመጣልሃለሁ ማስረጃ። እጆቹን አላልኩም። እግሮችን በአንተ ላይ ተከትዬ ነው የሄድኩትኝ። እንደዛ ከሆነ ደግሞ እኔ ደግሞ ቁርአን ላይ አለ ብዬ አልተናገርኩም። ቁርአን ላይ አላህ እግሮች አሉኝ ብሏል ብዬ አልተናገርኩም። እጁን ሐዲስ ላይ ጠቅሻለሁ። ሶሪ ቁርአን ላይ ጠቅሻለሁ። እግሩን ግን ቁርአን ላይ ይገኛል ብዬ አልጠቀስኩም። አየህ፣ ይህን ያልኩ ለምንድን ነው? እሱ እኔን አታክ ማድረግ ጀመርክ። ልክ አንተ እንደምታውቀው አታክ ማድረግ ስለጀመርክ ነው ያመጣው። ኤንዌስ ሐዲስ ላይ ብዙ ቦታ ስላለ አጣላንም። እግሮች አሉኝ ቼክ አላረኩም ብያለሁ። ቼክ አድርጌ እግሮች አሉኝ ተከታተልኩ ያለሁት። እግሮች አሉኝም አላለም ሲጀመረ። እኔ ሶፋር እስከማውቀው አንድ እግር እንዳለችው ነው ማውቀው። እግሮች ከየት እንዳመጣ አላውቅም። ኤኒዌይስ ግን ያ እግር ምንድን ነው አይብራራም። አታውቀውም አይደለ? አሁን ቅድም እንዳልኩህ እንዳስረዳ መደጋገማ እንትን አይልምና በቃ በዛ ልክ ሂድ። ቃልና ቢኒ ቃልና ክርስቲያን በእናንተ እውነተኛ አምላክ የተባለው ኢየሱስ ነው ወይ አብ ነው ወይ መንፈስ ነው? ጥያቄን መልሱልኛ። እኔ ልውረድ። በቃ በተደጋጋሚ እስካሁን እንደተናገርነው ነው በነገራችን ላይ። ስለዚህ መብራራት የማይችል ነው ማለት ነው። እና ለዛ ነው ሙስሊሞች አምላካቸውን አያውቁትም ብለን በጣም በተደጋጋሚ እስካሁንም እየተናገርን ነበርና አሁን ደግሞ በደንብ ግልጽ አድርጋችሁልናል። አላህ ባት አለው። ባት ምንድን ነው? መልስ የለም። አላህ ባት አለው። ባቱ ስንት ነው? መልስ የለም። አላህ ባት አለው። ባቱ ለምን እንደሚጠቀመው መልስ የለም። አላህ ግን ባት አለው ብለን ተምረናል። ይሄ በጣም አስቸጋሪ ነገር ነው። ከዛ በኋላ ሰውዬ በስርዓት ያዝ ሰውዬ ወረደ ጥልቅ አትበል በእናትህ። አንተ የምትገዛው ምንድን ነው? ይሄ ጭንቅላት ነው። ከዛ በኋላ ይመጣና ክርስትና ላይ የሚለጠፈው ማለት ነው። አሁን ይሄ ጭንቅላት ይመጣና የክርስቲያኖችን አምላክ በዚህ ጭንቅላታቸው ኢኩዌሽን ያደርጋሉ ማለት ነው። አሁን እዚህ ጋር ከስር አንድ ሲደመር አንድ ምናምን ይሄ ጭንቅላት ነው። ከዛ በኋላ ክርስቲያኖችን ኢኩዌሽን የሚያደርገው የአላህ ባት አንድ ስንት እንደሆነ ግን አታውቅም። አሁን ይችልች የአላህ ጭንቅላት ይኑረው አይኑረው አታውቅም። የአላህ እግር ስንት ይሁን፣ 1 ይሁን 2 ይሁን 10 ይሁን 1 ሚሊዮን ይሁን አይታወቅም። ከዛ በኋላ እነዚህ የክርስትናን እንትን ክሪቲሳይዝ ያደርጋሉ ማለት ነው። ክሪቲሲዝም ጥሩ ነው ማለት ይቻላል፣ ችግር የለውም። አንድ ሰው በጥሩ ስነ ምግባር የፈለገውን ነገር ክሪቲሳይዝ ማድረግ ይችላል፣ መቃወም ይችላል፣ በስነ ምግባር ማድረግ ይችላል።
ነገር ግን ጭንቅላቱን የራሱ ሃይማኖት ላይ ሳይጠቀም የሌሎች ሃይማኖት ላይ ለመጠቀም ይሞክር ከሆነ ይሄ በጣም አስቸጋሪ ነገር ነው። ሙስሊሞች ጋር የምናየው ይሄን ብቻ ነው። ስለ አምላካቸው አያውቁም። ስለ ክርስትና ግን 1 ሚሊዮን ጥያቄ ጠይቋቸው ተብለው ይላካሉ። ኤኒዌይስ ስለ ፈጣሪያቸው ምንም የሚያውቁት ነገር የለም። ሙሐመድን ጭራሽ ስለ አላህ ጥያቄ አትጠይቁ ብሎ ደምድሞ ዘግቶታል። ስለዚህ በድንቁርና ሲከተሉ ይኖራሉ ማለት ነው፣ የማያውቁትን አምላክ እያመለኩ እና ለዛሬ ቢበቃን በቃ እናንተ እውቀቱን እናንተ ጋር ፈጣሪ እንዴት ነው ምንድን ነው እንደዚህ ነው ቅርጹ ምናምን እውቀቱ ካለ እናንተ ጋር ንገሩ እንዋቅ። አንድ ጊዜ ክርስቲያን ያነሳው ሀሳብ ላይ አንድ ጊዜ ሀሳብ ልስጥና አይ ቲንክ አንድ ሲደመር አንድ እኩል ይሆናል አንድ ምናምን ነገር ያለችው ህይወታችን ማን ነው እንደዛ ብሎ የተናገረው? እኛ ክርስቲያኖች እንደዛ ብለን አንናገርም። ውጪስ አንድ ሲደመር አንድን የደመርሽው በአካል ደረጃ ከሆነ አካል ሲባል ፊዚካል ቦዲ ሳይሆን በእኔ ደረጃ ከሆነ ኦፍኮርስ እግዚአብሔር እንዳልሽው 3 አካል አለው ብለን እናምናለን። ስለዚህ በሂሳቡ መሰረት 3 ነው እያልን ነው። ሙስሊሞች ግን ያው የተሰጣችሁን ነገር ብቻ ይዛችሁ ስለምትሮጧት ስለማታገናዝቡ ነው እንጂ መልሱ ቀላል ነው። እዛው ላይ ግን በሂሳብ ካልኩሌሽን አንድ ሲባዛ አንድ ደግሞ አንድ ነው መልሱ አይደለ? በመለኮት አንድ ነው ብለን እናምናለን። አንድ ከዚህ አንጻር እንረዳዋለን። ግን ይሄንን እስኪ ገልብጠን አላህ ላይ እናምጣውና አላህ አንድ ነው ስትሉን እግሩን፣ እጁን፣ ጣቱን፣ ጥፍሩን፣ ቂጡን ይሄ ሁሉ ነገሩን ደምራችሁ ነው አንድ ነው የምትሉ ወይስ እንዴት ነው? ሎጂካሊ እንግዲህ መደመር ይሄ ስህተት ከሆነ ለኛ እናንተ ጋር ሲመጣ ደምራችሁን የምትነግሩን አንድነት ምን እንደሆነ ካልነገራችሁን ችግር አለባችሁ ማለት ነው። ነይለ ማለት ነው። አይደመርም እኮ አሁን ችግሩ እንደዛ ደግሞ እንዳይሆን አይደመርም። እግር ሌላ ነው፣ እጅ ሌላ ነው፣ ባት ሌላ ነው፣ ፊት ሌላ ነው፣ ጆሮ ሌላ ነው። ሁለት የተለያዩ ነገሮች ደግሞ መደመር አይችሉም። ኤክስ ፕላስ ዋይ ፕላስ ዜድ ለምሳሌ መደመር አይችልም። አላህ እንደዛ ነው። ስለዚህ የተነጣጠለ ነው ማለት ነው። አላህ ስንት ነው አይታወቅም። በዚህ ይጠቃለላል። ስለ እግዚአብሔር ጥያቄ እንጠይቃኛም ደግሞ ስለ እግዚአብሔር ይሄ እናንተ ፍልስፍና ነው። በእኛ ላይ ግን አላህ አንድ ብቻ መሆኑ ከአንድ በታችም ወይም በላይ መሆኑን ተነግሮናል ቁርአን ላይ። ወይ ፍልስፍና ማሜ፣ ቆይ አንዴ ፍልስፍና ምን እንደሆነ ላሳያቸው። ስለ እግዚአብሔር ልጠይቃኝ፣ ይሄንን አውቀናል። ከዛ ውጭ ያለው ነገር ግን ለማንኛውም አመሰግናለሁ። ልወርድ ነውና የገባሁበትን ነገር ለመናገር እድል ስላልተሰጠኝ በሌላ ጊዜ ይሆናል። ችግር የለም። ደህና ቆዩ። ያወራ እድል ስላልተሰጠኝ? አዎ አልተሰጠኝም። እኔ የገባሁት ስለ ሱረተል ካህፍ የተናገርከውን ነገር መልስ ለመስጠት ነበር። ትክክል እንዳልሆንክ ለመናገር ነበር። ነቢዩ መሐመድ 15 ቀን ቆይቶ ምናምን ብሎ ምናምን ያልከውን ነገር ለዚህ ይህንን መልስ ለመስጠት ነበረ። መሐመድ ዜን ዋሽተዋል። መሐመድ ዜን ዋሽተዋል 15 ቀን ቆይተዋል ሲሉ አልተዋሸም። በእርግጥም መልሱን አቆይተውታል። ግን የተሰጠው መልስ ዲፕሎማሲ 15 ቀን መቆየት የሆነ መልስ ነው። 15 ቀን ቆየ ብለው ዋሽተሃል አልከኝ። 15 ቀን ቆይቷል አልቆየም መሐመድ? ኖ ዋሽተሃል አላልኩህም። አንብበህልኛል። ያነበብከውም ትክክል ነው። እኔ ግን መልስ ነቢዩ መሐመድ የሰጠውን መልስ ስታጣጥል ሰምቻለሁ። ነቢዩ መሐመድ ምንም እኮ መልስ አለም። ስንት ነው ተብሎ የተጠየቀው አይደለ? አይደለም። እንደሱ ነው የተጠየቀው። ትክክል። ጎበዝ። ስንት ነው ተብሎ ተጠይቆ የሰጠው መልስ ስንት ነው የሚል ነው? አልሰጠም። አላህ ነው የሚያውቀው ብሎ ዘጋ። ታዲያ የመልስ ነው እንደ 15 ቀን መጠበቅ አይጠበቅበትም። አላህ ነው የሚያውቀው ማለት ለምን እንደዚህ ብሎ እንደዛ ብቻ አይደለም ያለው። አሚቱንም አስቀምጦ ነው እንደ ቁርአኑ ነው የምንናገረው። አሚቱንም አስቀምጦ ነው። አንዳንዶቹ እንደዚህ ይላሉ፣ አንዳንዶቹ እንደዚህ ነው ይላሉ፣ አንዳንዶቹ እንደዚህ ነው ይላሉ። አላህ ነው የሚያውቀው። 15 ቀን ሙሉ ያስጠበቃቸው ትክክለኛ መልስ ነው ይለኛል። ለ15 ቀን ቆይቶ አላህ ነው የሚያውቀው። አሁን ቆይ አዳምጠኝ። አሁን አላህ ሱብሓነሁ ወተዓላ ትክክለኛው መልስ ወደዛ ከመሄዳችን በፊት ዋሽተሃል ያልከው ምንድን ነው የዋሸሁት? አንድ ጊዜ ዋሽተሃል ቅድም ስላልኩ ማለት ነው። ማለት ቀጥፈህብኛል። ሶሪ ቅንብር ነው። ምን ብዬ 15 ቀን እንደቆየ ቆይ
15 ቀን እንደቆየ ተስማማን። በመረጃ ነው። አሱት የሚለዋል፣ ሌሎቹ የሚሉታል። መሐመድ ዜንም በቁርአናቸው ላይ ያስፍረውታል። ሐዲስም ላይ አለ። እንትን ጅብሪል አልመጣለት ብሎ እንትን አይሻም የተናገረችበት አለ። ስለዚህ ያንን መናገሬ 15 ቀን ቆይቷል። ጥያቄ ተጠይቆ መልስ ሰጣለሁ ብሎ ነገ መልሱን ነገራችኋለሁ ብሎ መልሱን ሳይሰጥ ከብዶት፣ ያው ላክብድልህ ቅድም ከተናገርኩት እንደው መልስ ጠፍቶበት መመለስ ስላልቻለ አሁን ቅድም ያላልኩትን ልበልህ። እንደውም አሁን መልስ የሚመልሰው ስላጣ 15 ቀን ያህል ቆይቶ ከ15 ቀን በኋላ ነግሯችኋል። ስለዚህ ይሄንን ቅድም እንደውም እንደዚህ ብዬ አልተናገርኩም ነበር። ከብዶት ጠፍቶ መልስ አጥቶ ምናምን ብዬ አላልኩም ነበር። አሁን እንደውም ጨመርኩልህ። አሁን የጠየቀኝ ጥያቄ እኮ አንተ ምን ብለህ እንደዋሸህ ንገረኝ ነው አይደል ያልከኝ? የዋሸኸውን ልንገርህ። ምንም አልዋሸሁም እኮ ያው አፌርም አደረግክ እኮ ተቀበልክ እኮ። ጭራሽ አፍቼ ከቅድሙ ቅድም እንደው መልስ ጠፍቶበት ነበር ምናምን ብዬ አላልኩም። 15 ቀን ያህል ጥያቄ ጠይቀውት መልስ ሰጣለሁ ብሎ 15 ቀን ያህል ቆይቶ እንዲህ ብሎ መልስ ሰጣቸው ነበር ያልኩታል። አሁን አከፋውብህና ራሱ ያለውን ነው የዋሻው። ግን ሌላ ውሸት አለ፣ እሱን ልንገርህ። እዚሁ ነገር ላይ የዋሻው ውሸት አለ። እሺ ምን ብዬ ዋሻው? 15 ቀኑን በሙሉ ሲያጠና ነበረ፣ ሲያጠያይቅ ነበረ። እሺ ያልካት ነገር ውሸት ናት። እሺ አልጠየቅም፣ አላጠናም። እሺ እዚህ ጋር ግን አንተ ካነበብከው ነገር ላይ የምጠይቀህ ጥያቄ ምንድን ነው? አላህ ሱብሃነሁ ወተዓላ ሰዎች ቁጥር የዛን ሰዎችን ብዛት አዳምጣ። አልጠየቀም ብለሃል። ካልጠየቀ ለምንድን ነው በቃ ካሁን በኋላ አትጠይቅ ብሎ መሐመድ ቁርአኑ የሚለው? አትጠይቅ ለምን ይለዋል? ካልጠየቀ ኦልሬዲ ማይጠይቅ ከሆነ ካልጠየቀ ለምን እንዳትጠይቅ ይለዋል? ፈጣሪ ነው እሱ። አይደለም ሰዎቹን አትጠይቅ ፕሊዝ፣ ሰዎቹን አትጠይቅ ነው ያለው። ታው መሐመድ ሰዎቹን አትጠይቅ ያለው አስቀድሞ ስለጠየቀ ነው እንጂ አስቀድሞ ማይጠይቅ ልንነጋገርበት ነው እኮ። ኧረ ተው አንዴ፣ እሱን እኮ ልንነጋገር አንድ ጊዜ። ይኸውልህ እፎይ፣ አንተ ብዙ አንብቤያለሁ ብዙ አጥንቻለሁ ብለህ የመጣህ ከሆነ እዚህ ነገር ላይ ልጠይቅህና መልስልኝ። ነቢዩ መሐመድ ራሱ ለምንድን ለሰዎች ቃል ስጋ ሆነ። ይኸውልህ በሁለት ሰው መካከል የሚገባ ሶስተኛ ሰይጣን ነው ይባላል። እሱ በእስልምና ነዋ ወንድማችሁ ይባላል። አንድ ጊዜ እኔ እፎይ ከተማረው ነገር ላይ ነው እኮ የምጠይቀው። ለምን እንዲመልስ ለሰዎቹ አሁን አላህን ጠይቆ ጥያቄ ራሱ አልመለስክልኝም። ማቋረጥ እሺ፣ በቃ ማቋረጥ ካለበት ጥሩ አይመጣም። ቀጥሉ መሐመድ። ምንም እኮ ፖይንት ምንም እየገባኝ አይደለም። ምክንያቱም ዋሸ ብለህ ስላልሰማኸኝ ነው። አዳምጥ እሺ። 15 ቀን እንደቆየ ተማመንን። መልሱ እንደከበደው ተማመንን። ከ15 ቀን በኋላ እንደሆነ መልስ ዞላቸው የመጣው በማግስቱ ሰጣለሁ ብሎ ለ15 ቀን ያህል መልስ ሳይሰጣቸው እንደቆየ ተማመንን። አይጠይቆ ነበር ብዬ ሰዎችን በ15 ቀን ውስጥ ይጠይቅ እንደነበረ የተናገርኩት ዋሽተሃል አልክ። ቁርአኑ ደግሞ እንደሚጠይቅ እንደነበረ እንዳይጠይቅ ከዛ በኋላ ቁርአኑ አስቀምጦታል። አሌስ ቁርአኑ እየዋሸ ካልሆነ እኔ ያልዋሸው። እሺ አሁን ቃል ስጋውን አንድ ጊዜ ይቅርታ አንድ ላይ መልሰው እኔም ላስቀምጥልና እኔም ደግሞ ቪው ማለት ነው እዛው የመጀመሪያ ተቋርጣ ቀን መሐመድ ነው አልነገረውም ማለት ሄዱ ሰዎች ሲያናግራቸው ነገር ያለው መሐመድ ግን ያ መልስ የሚሰጠው አካል ስላልመጣልኝ ምክንያቱም 15 ቀን ቆየ። አልተሰማም? አይሰማም? አሁን ቀጥል። እየተሰማ ነው። አይሰማም እንዴ ቦስ? አሁን ይሰማል። ቀጥል። መሐመድ የመጀመሪያ ቀን ለዛው ለሰዎቹ መልስ አልሰጣቸው። መልስ ያልሰጣቸው ለምንድን ነው? መልሱን ጠይቆ መምጣት ስላለበት ነው። አንተ ደግሞ ጠይቋል በማለት ወይ ደግሞ መሐመድ እንትን አለ በማለት ዋሽተሃል ስትለው እፎይ ከራስህ ጋር ክላሽ እያረክ ነው። ቢኮዝ አንድ 15 ቀን የፈጀበት ሪዝኑ መልስ ስላልመጣለት ስለሆነ እንዴት ነው እፎይን ዋሽተዋል ልትለው የምትችለው? ጥያቄ ራሱ ከራስህ ጋር ይጋጫል። ከማን ነው መልስ ያልመጣለት?
እሱም ያመጣልኛል የሚለው አካል አለ። አዎ አካል መሐመድ የሚናገር እንጂ ነብይ አለ። ለዛ ድምፅህም እየተቆራረጠ ስለሆነ በሰማሁት ልክ ልንገርህ። መልስ ይጠብቅ የነበረው ከፈጣሪ ነው፣ ከሰዎች አይደለም። እፎይ የተናገረው ንግግር ግን ሰዎችን እንደጠየቀ ምን ልመልስላቸው ምናምን ብሎ እንደጠየቀ አድርጎ ነው የተናገረው። ነቢዩ መሐመድ ከሰዎች ተነግሮት ወደ ህዝብ ያስተላለፈው ነገር የለም። የሚነገረው ሰዎቹን አጠይቅ ተብሏል አልተባለም? ሙሐመድ አሁን ይኸውልህ ነገሩን ለመቋጨት ሰዎቹን አጠይቅ ተብሏል አልተባለም? ዋሻህ አልዋሻህ የሚለውን ነገር እንተወውና አዳምጥ። ካላህ ጠየቀ አይደለ? አላህ መልስ መስጠት አቅቶትን 15 ቀን ያስጠበቀው አይደለም። 15 ቀን ሙሉ አላህ መልስ ያልሰጠው ለምንድን ነው? መጨረሻ ላይማ መልሱን ሰጠው እኮ። 15 ቀን ሙሉ ለምንድን ነው መልስ ያልሰጠው? 15 ቀን ሙሉ ለምንድን ነው መልስ ያልሰጠው? 15 ቀን ሙሉ ሊስን እስከ 15 ቀን ሙሉ ሲል አላህን ብቻ እየጠየቀ ሊስን ይሄ እንደተማርነው መሐመድ ኢንሻአላህ ስላለ ነው። መሐመድ ቆይ 15 ቀን ሙሉ ሲለምነው እየለመነ እየጠየቀ የነበረው አላህ ነው ብለሃል። ስለዚህ ለ15 ቀን ሙሉ ሰዎቹ መልስ ያመጣል እያሉ ሲጠብቁት መሐመድ መልስ መስጠት አልቻለም። አልመለሰም። አሃ እሱ 15 ቀን ሲለመን አላላሽ ብሎ ነበረ። ቆይ ተስማምቻለሁ። ቆይ ተስማምቻለሁ። ከ15 ቀን በኋላ መልሱን ምን ብሎ ነው የሰጠው? አላህ ነው የሚያውቀው። እናመሰግናለን። 15 ቀን ሙሉ አላህን ለመነ መልስ ፍለጋ። ከ15 ቀን በኋላ መልሱ ምንድን ነው? አላህ ነው የሚያውቀው። አሁን በጣም ደስ የሚል መልስ ነው ማሜ። በነገራችን ላይ ማሜ ሌላ ቀን ነው የምሬ ነው። በቃኝ። እራቴን ሳልበላ ነው የገባሁት። እራት መብላት አለብኝ። አይዶ ነው መተኛ ሰዓት ነው። እራቴን አልበላውም እና ኢነርጂ ጨርሻለሁ። በጣም ደክሞኛል።